አሪፍ ጭንቅላት ያላት ልጅ ናት። የምትወደድ ልጅ ናት። ምንም የማይወጣላት በራሷ የምትተማመን በሙሉ ኮንፊደንስ የየራሳቸው የጓደኞቹ የወንድሞቹን ቻናል ሂዳ ለምና አሳድጋ ለዚህ ያበቃቻቸው ለሱ ራሱ በብሩ ከጎኑ ሁና በብዙ ነገር አበርትተው እዚህ የደረሱት እነሱ ናቸው። በረታን ኳክቶ ይቅርታ መልሽ ይገባል። እናንተ አንድ ነገር ላወራችሁ ውዶች፣ እንዴት ናችሁ? ቆይ እንዴት ናችሁ? ማን እንደኔ ቅድም አንቺም ተቀየረሽ ምናምን ብላችሁ ነበር። እኔ እኮ ሀይሚ መቼም እንትን አልላትም፣ ግን ፎቶ ስለቀየርኩ ወይም እንትን ስለቀየርኩ ሀይሚን እንትን ማድረግ አይደለም። ካሁን በኋላ ምንም ትተን የምር ሀይሚን ማናት ይቺ ሀይሚ እኮ ከማንም ጋር እኔ አልወዳደርም ሀይሚዬ ማለት ነው። ዳውራ ስራ ስላውሪ ማሪ ለወጣ ነው ስራ ስለለብኝ ይቅርታ ስገባ በዚህ ሀሳብ ልግለጽላችሁ እና ጎበዝ ልጅ ናት። ጭንቅላት ያላት ልጅ ናት። እሱ ራሱ በጣም ከጎኑ ሁና አበርትታው በብዙ ነገር ደፋር አልነበረም፣ እንደዚህ አይናገርም ነበር። እሱ ጎኑ ሁና በደንብ እንትን ብላ አነቃቅተው አንድ ላይ ሰርተው እዚህ ደርሰው ዛሬ ግን ጭራሽ ሀይሚንም አላቃትም ምናምን እስከ መማታት ድረስ የደረሰው ወንድምየውም በአንድ ጊዜ እንደዚህ መሆን አልነበረበትም። ግን መሆኑ ካልቀረ ደግሞ ምንም ማድረግ አይቻልም። እሷ ግን ጎበዝ ናት፣ ጭንቅላት አላት። አሁንም በጭንቅላቷ በጣም ብዙ ነገር መስራት ስለምችል ከጓኗ ሆኑላት። እኔም ከጎኗ ነኝ እና በጣም ወዳችኋለሁ። ስላስገባችሁኝ አመሰግናለሁ። ጊዜ ሲኖረኝ እንደዚህ እየገባሁ ሀሳቤን እሰጣችኋለሁ። ጎበዞች በርቱ፣ እግዚአብሔር ይስጥልኝ። እኔ እናት እሺ ማሪ እናመሰግናለን። አስባችሁታል? ሰሚራ እዩ ትናንትና አሁን እኔ ቲክቶክ ላይ ነው ባይዘው እያየሁት፣ ግን አንድ ሚስተኛዋ የሀይሚ ደጋፊ ሆና መጣች። ባልየው ደግሞ አላቃትም እያለ መጣ። ገብቶሻል? እንደዛ እያለ የመጡት ለምንድን ነው? ይችኛዋ የሀይሜቶች እንትን እንድትሏት ነው። ገብቶሻል? ይችኛውም የሀይሜቶች ለሀይሚ ከወገነች ለሀይሚ ቆመች የሀይሚ ጠበቃ ምናምን ያላችሁ እንድታሽቃብጡላት ነው። ያኛውም ደግሞ የዛኛው እንትኖች እንደዚህ ሀላት እኮ ምናምን ገብቶሻል? እነሱ ምንድን ነው የሚፈልጉት? ኦልሬዲ ትኩረት ነው ስታስቡት እኮ ወላሂ ቅንዝላታችሁ ራሱ ይመጣል እኮ። ይችኛዋም አሁን ሀይሚ ያለችው ማለት አይ ነው ሁላችሁም እኮ እንደማይጠላት ሀይሚ እንደሚወዷት አውቃለሁ፣ እናውቃለን፣ በውስጥ ምናምን እናውቃለን። ግን ሚዲያ ላይ እነሱ ተጽዕኖ እንትን እንዲሉ ነው የሚፈልጉት። ሰው ንቃችሁ ተዋቸው። እነሱ ማን ስለሆኑ ነው ስለነሱ ይወራል? ትኩረት እንዲደረግላቸው ነው የሚፈልጉት። ሰላም ኮምርሽችኛ ደህና ሰንድላ እንዴት ነሽ? አልኩሽ እኮ ይችኛዋ የሀይሚ ደጋፊ ሆና መጣች። ሰላም እንዴት ናችሁ? ማውራት ይቻላል? ይቻላልማ። ደህና ናችሁ? የሀይሚ እህቶች የኔ ደግኖች እንዴት ናችሁ? አለ እኔ ምንሱ ማለት ነው በቃ እናንተ ሀይሚን ይዛችሁ ወደፊት እንጂ ለማንም አይ ሀይሚን አሳልፋችሁ እንዳትሰጡ እሺ። ለጠላት አሳልፋችሁ እንዳትሰጡ እሺ። እናቴ እኔ ብላችሁ ማለት ነው እውነትም ይሁን ውሸትም ይሁን ይሄ በእርግጠኝነት ውሸት ነው፣ ድራማ ነው። ግን ማለት ነው ትላንትና በጣም ይሄ ማን ነው እንትና ሀቢ የሚባለው ሰውዬ ማለት ነው በጣም አናድዶኛል። በእሷ ነው እዚህ ደረጃ የደረሰው። ሲጀመር እነሱ ማን ነው? እነሱ እኮ ማንም እኮ የሚያውቃቸው ሰው የለም ሲጀመር ማለት ነው። እኔ እነሱን ያወቃቸው በሀይሚ ነው እንጂ ስለሷ ጥሩነት ብቻ አውሪ፣ እሱን እርሹ። ሀይሚ ማለት በቃ በጣም ጥሩ ልጅ ናት። ጥሩ ጭንቅላት ያላት ልጅ ናት። የትንሽ ትልቅ ናት። በጣም ነው የሚወዳት። እኔ እግዚአብሔርም ሀይሚን መከታተል ከጀመርኩት ማለት ነው 2 ዓመት ሆኖኛል። ከወንድሞቿ ጋር ሲሰራ ነው እንጂ ከብሩኬ ጋር ሲሰራ አይደለም፣ እውነት ለመናገር ማለት ነው። እና እኔ በዚሁ እድሜ ከሷ ብዙ ነገር ተምሬያለሁ። በጣም ጥሩ ልጅ ናት። ጥሩ ጭንቅላት ያላት ልጅ ናት። ወደፊት ጥሩ ደህና ቦታ ለመድረስ የምትፈልግ ልጅ ናት። ስለዚህ እናንተ ሁላችሁም የሀይሚ እህቶች ከጎኗ ሁኑላት። ማበራተት ያስፈልጋቸዋል። በቃ ምን ነበር አማርኛው ላጠፋብኝ። እኔ ስለ ሀይሚ ሳወራ
እና ሁላችን አለን የሃይሚቶች ወዳችኋለሁ። እሺ ጉዞ ወደፊት ሃይሚን ይዘን ወደፊት። እሺ እና ምን ነብሻል እንሻለንማ እንደዛ እንዳልኳችሁ ነው ገበዘሽ። ልክ እንደዚህ ፍቅራችሁ ለታችሁ እየገለጻችሁ ሰውን አንጨርጭሩ። በዛ ነው ሰውን ማንጨርጨር የምትችሉ ባይዘው ደግና ናችሁ ባይዘላችሁ። እንደውም አሁን በየቤታችሁ እንደዛ እየጻፋችሁ እንትን በሉ ፖስቶሽ ከቻላችሁ ማለት የማንንም አትንኩ ምናምን ለእህቶቻችሁ የትም ገብታችሁ ኮሜንት አትስጡ። የምንም ቪዲዮ ምንም ይስሩ አላስ አስበሽዋል ጄሪ? የሃይሚቶች እኮ ሚዲያው ሁላ የሃይሚቶች ናቸው ማለት የለብሽም። ጀግና ሃይሚ እያልሽ ሜዲያውን ማጨናነቅ ነው ያለብሽ። ኖ እስነኝ ቆማ የኔ እናተኛ እኮ እንደዛ እያልን ስንኮመት ኖ ገብቶ ኖ እንደዛ እኮ የሚሆኑት ላይቭ ላይ ሲመጡ ከቻላችሁ እንደዛ በሉ። ሃይሚን ዳይመንድ ምናምን እያላችሁ ጻፉ። ግን በየኮመንቱ ዩቱብ ላይ ሄዳችሁ ኮመንት ጽፉላቸው የነሱ ቅውጥ አርጉት። ወይም እንደዛ ማለት ትችላችሁ ሄዳችሁ ላይቭ ላይ ቢሆንም ሃይሚ በሌለችበት ቦታ ላይ ሃይሚ ብላችሁ አትጻፉ። ደግሞ ዩቲዩብ ላይ ቢሆንም ሃይሚ በሌለችበት ቦታ ላይ ሃይሚ ብላችሁ አትጻፉ። እሷን ከወደዳችሁ እንደው ቪዲዮ እራሱ እሷ በሌለበት ቪዲዮ አትዩ። ከለስ አሁን በኋላ በቃ ሃይሚን ይዘን ወደፊት ራሱ ኮንፊደንስ ያላችሁ ቪዲዮ ካያችሁ በኋላ ገስት ላይ ገብታችሁ በራሳችሁ ሙድ ፈታ በሉ። ምንም ነገር ምንም ሙዚቃችሁን ከፍታችሁ የእሷ ፍቅር የእሷ አነጋገር እሷን ብቻ ይዘን እሷን እያወራን የእሷ ብቻ ስም ጠርተን እያወራን እሷን ይዘን ወደፊት ነው። ወደ ኋላ የዛሬ ቪዲዮ እንደዚህ የዛሬ ቪዲዮ ብሩክ እንደዚህ ብላችሁ የብሩክን ስም አትጥሩ። የሱን ይዛችሁ ወደ እንደዛ የሱ ወንድሞች ይሁን የሱ ጓደኞች ይሁን ማንኛውም ሰው በሱ ዙሪያ ያሉትም እንዳትነሱ እንዳትጠሩ። በቃ እሷን ብቻ ይዘን ወደፊት በቃ ማአት ናቸው። ሃይሚዬ እህቶች አላችሁ እንዴ? ሚዲያው ሁላ እኮ የእሷ ነው። ሚዲያው ሁላ እኮ እናንተ ሆናችሁ ባይዘው ተጽዕኖ ፈጣሪ ናችሁ። በፊት እኮ እንደዛ ነበራችሁ፣ ግን አሁን ላይ ግማሾቻችሁ በልክ ተበላሻችሁ። ማለት በልክ ማለት ጀመራችሁ። ለዛ ነው እንጂ እናንተ እኮ ድሮ ተጽዕኖ ፈጣሪ ናችሁ። አሁን አስብ ጀርዬ የሰው እናንተ አሁን ተዘቀዝቁ ማለት ነው የሚሰደቡት ቦታ እሷ ስም ጠርታችሁ የሚሰደቡት ቦታ ከፈለጋችሁ ብሎክ አድርጉት። አትስሙ፣ አታዳምጡ። በቃ ከዛ በኋላ እናንተ እዛ ቦታ ሄዳችሁ ከሰማችሁ ከዳመጣችሁ በኋላ ነው ለእናንተ የሆነ ጭንቀት ምናምን የሚሰማችሁ። ስለዚህ አለማዳመጥ ይሻላችሁ። አትፎካከሩ እነሱ ጋር። አይ ማንሽ ናጮች የሆነ ነገር ሳይ አሲቦራ እኮ እኔም እንዳንቺው ላይ በጣም መበሳጭና ማለት ነው። እኔ በህይወቴ ሰው ዝቅዝቅ አላውቅም፣ አልወድም። ሲጀመር የእውነት የገደልኳቸው ነው የሚመስለኝ። የምሬ ነው፣ ፈራለሁና ግን በጣም እናደድና ግን ልሳደብልና እንዳልኩሽ ነው እኮ ያበሳጫል እኮ ልሳደብልና ትሽ ለማን ብዬ ነው የሚሳደበው? እኔ ከፈጣሪ ጋር እምጣለሁ ምናምን ብዬ ከራሴ ጋር አወራና ተዋለሁ ማለት አንዳንዴ ሁላ ወላሂ የሌለ ሰድብ እንትን ብዬ ማለት ነው። እንግዲህ ልንገራችሁ ጽፌ ልፖስትልና ማለት ነው። ከዛ ቆም ብዬ ሳስበው እንዴ ለማን ብዬ ነው እንደዚህ ምለው? እንዴ እኔ እኮ ከፈጣሪ ጋር ለነሱ እኮ አይጠቅማቸውም ይሄ ነገር ምናምን፣ ለነሱን እኮ አልጎዳቸውም እንደዚህ አልኳቸውና እነሱ የሚጎዱት ነገር የለም፣ ግን እኔ ከፈጣሪ ጋር ነው የምጣለው ምናምን ብዬ አስቤ ትውጥ አደርገዋለሁ። መልሼ የጻፍኩትን እድልተዋለሁ። የምሬ ነው። ብዙ ጊዜ እንደዛ አደርጋለሁ። እንዳልኩሽ ስሜታዊ ያደርጋል፣ ግን ስሜታዊ አለመሆን ሞክሩ እስኪ። እንደው እኔ ሃይሚቶች ጀግና መሆናችሁን ማቀው ያው ከዛሬ በኋላ ነው። ማንንም የማትናገሩ ከሆነ ምንም አይነት ቪዲዮ ሀታ ሃይሚ እየወደቀች ምናምን ልትመጣ ሁላ ትችላለች። ለእህታችሁ ጸሎት አድርጉላት፣ እንትና ጸልዩላት ምናምን እንጂ ማንንም እንዳትናገሩ። በተረፈ ወዳችኋለሁ። ባይሽ የሚያበረታታ የሚያጠነክር የሚያጀግን ነው የምንሰራው። እህታችሁ ጀግና ነው። ሃይሚ ጀግና ነው። ሃይሚ ጀግና ነው። ባይዘው እሷ ራሱ ደስ አይላል። ሃይሚ ራሱ ማለት ነው። ጠንክሪ ስሚ
ሀይሚ የምኮራብን ማለት ነው። እኛ ማንንም ሳንነካ እሷን ብቻ እያቀበጥን ቻናሏን እያቀበጥን እሷን እያቀበጥን ብንፖስት ሀይሚ ትኮራብናለች በኛ። ግን ሰው ስንሳድብ እሷም ደስ አይላትም። እውነቱን ስነግራችሁ ገብቶሻል። እንዳልኩት ነው። ሀይሚ ጨዋ ናት። ሀይሚ ጨዋ ናት። ልንገርሽ እኛ ሀይሚን የምንከተላት ጨዋ ስለሆነች ነው አይደል? እኛም ጨዋ ሆነን መገኘት አለብን። ማንንም አትስሙ። እሷ ማንንም እንደማሰማው ሁላ እናንተም ማንንም አትስሙ። ምክንያቱም የእሷ ተከታይ ናችሁ። የእሷ እህት ስለምትሉ ስለምንል እሷ ጀግና ናት። እሷ ማንንም አሰማም፣ እኛም ሀላስ ማንንም አንሰማው። ገብቶሻል? ልክ እንደዛ በራሳችሁ ዓለም ፎታ በራሳችሁ ሙድ ፈታ ስትሉ ሰው ሁላ ይገነባችኋል። ገብቶሻል? ሰው መሳደብ እኮ ብርቅ አይደለም። አሁን ላይ ሁሉም እየተራገጠ ነው። አንዴ ከፈጣሪያችን ርቀናል። ገብቶሻል? ግን እንደዚህ ደግሞ በሰላም ምንም ነገር ዛሬ እኮ የሀይሚቶች እንደዚህ ዛሬ እኮ እነዛ እንትና ሲንጫጩ ያድራሉ ምናምን ሲባል ሌላ ቦታ ሲወራ፣ እናንተ ግን በራሳችሁ ሙድ ፈታ እያላችሁ ስትገኙ የበለጠ ነው የምታናድዱት። ገብቶሻል? ስድብማ እየተለመደ ነው እና እንደዛ ነው። ወዳችኋለሁ። ባይሽ ደህና